فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ከሽርክ ከተወበቱ ሶላታቸውን ደሞ አንጠብቀው ከሰገዱ ዘካን ካወጡ በሃይማኖቱ ወንድሞቻችሁ ናቸው ይሄን ካላደረጉ በሃይማኖቱ ወንድሞቻችሁ አይደሉም ማለት ካፊሮች ናቸው ማለት ነው ለምን ኢነመል ሙእሚኑና ኢኽዋ አማኝ ቢሆኑማ አማኞቹ ወንድማማቾች ናቸው ብሏል አማኝ አይደሉም ማለት ነው كان أصحاب محمد صلى الله عليه وسلم يا رسول صحابيوች ነበሩ አለ لا يرون شيئا عند النجر أي ملكته من الأعمال كسرة تركه كفر متو كهديت ነው ብለው አንድን ስራ አያዩም غير الصلاة كصلاة صلاة ነው መተው ያከፍራል ብለው ሁክም የሰጡት እነማን የረሱል ሷሃቢዮች በቃ ይሄ ጥቅል ጭብጥ ነው وما رواه أحمد من حديث أم أيمن مرفوعا من ترك الصلاة متعمدا برئت منه ذمة الله كالله قام من ما ينتقنون يلوم صلاة يتوسو كم بالوقت وانا يعلمك رستو سايهون بنقلف سايهون እንደው ያወቀ ዙሁር ገብቷል ወደ የተተረው ሶላት የሚሰግደው ወደ መስጊድ ሲሄድ ወደ ቤቱ ይሄዳል ከስብሰባ ሲሆን ለደኩን ወደ ቤቱ ይሄዳል ቁጭ ምሳውን በልቶ ሰራ አለብኝ ወደ ቢሮ ልገባ አይሶል الصلاه الله اكبر انا لله وانا اليه راجعون ولا تعزيه ላይ አይታችሁ ከሆነ ሶላት አዛን ተብሎ ግር ብሎ ሄዶ ሰው ሶላት الجماعه ሲቆም እነ ሁሴን እነ ከማል እነ ጀማል ቁጭ ይላሉ ድንጋይ ላይ ለቀብር ሄደው እኮ ይኸው ያ እዛው ጀናዛ እስከሚመጣ እየተጠበቀ ነው لا يصلون الصلاه ولا يعتبرون لا اله الا الله عجيب እኮ ነው والله በጣም ያሳዝናል እየተነገረ አሁን ይሄ ዑዝር አለው ይሄ ዑዝር አለው ብለህ እንደው ስትጮህበት እና አንከራ الأصوات ለصوت الحمير ነው የሚሆነው الراجح أن تارك الصلاة كافر ማለት ነው እዚህ አጀም እኮ ሲነገር ነበር እሱ እየሰገደ እሷ ብትልችላ ታቀፎ ማደር ነው የውሻ ሙችላ እሷ እየሰገደች እሱ ቢውደለደል ታቀፎ ማደር ነው የከርከሮ ወደል ይሉን ነበር በልጅነቴ ሕፃን ሆነን በአጀም ይሄንን እንትናው እሱ እየሰገደ እሷ ብትልችላ እሷ ብትቶ ማለት ነው ታቀፎ ማደር ነው የውሻ ሙችላ ይሄውን አገር ቤት ውስጥ እናቶቻችን ያሳፍዙናል ሕፃን ሆነን አቃለ ይሄን እነሱ በረመዳን እየሄዱ ይነግሯቸዋል ለኛ ይመጡና ማታ ማታ ይነግሩናል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين تشديد السلف في أمر الصلاة سلفوቻችን የሶላትን ጉዳይ ጠንከር አድርገው ማየታቸውን በተመለከተ ምን በተመለከተ ሰለፎቻችን የሶላትን ጉዳይ በምርረኝነት አይተዋል ያንን በተመለከተ ነው የምናየው ጠንከር ብለው አይተዋል قال الإمام الترمذي رحمه الله الترمذي حدثنا قتيبة قال حدثنا بشر بن المفضل مفصل عن الجريري عن عبد الله بن شقيق العقيلي قال كان أصحاب محمد صلى الله عليه وسلم لا يرون شيئا من الأعمال تركه كفر غير الصلاة أيوه عبد الله بن شقيق العقيلي تلاقوا ليك معلثنا تلاقوا تابعي قال كان أصحاب محمد صلى الله عليه وسلم يا نبي صحابيوች ነበሩ لا يرون شيئا من الأعمال كثر عند ما يتنجر يلم تركه كفر متو يا كفران የሚል አንድን ስራ ከተውት ያከፍራል የሚሉት ስራ አልነበራቸውም غير الصلاه ከሶላቶች ሶላትን የተወ ይከፍራል ብለዋል አይው ለአማርኛውን ስማኝም የረሱል ሷሃቢዮች አንድ ስራ በመተው ሰው ይከፍራል ብለው የሚያስቡት የሥራ ዘርፍ የለም ምን እንጂ የረሱል ሷሃቢዮች ረዲየላሁ ተዓላ የረሱል ሷሃቢዮች አንድ ስራ በመተው
ሰውየው ይከፍራል የሚሉት ነገር የለም። ምን ሲቀር ሶላት እንጂ። ዘካ ቢተው አይከፍርም፣ ሐጅ ቢተው አይከፍርም፣ ወጅቦበት ቢተው በስንፍና። ነገር ግን በጀህድ ከሆነ ራሱን የቻለ የሚተነተን ነው። ሶላት የተወ ጀህደን ካነ አው ተሳሁለን ከሰለን በመሰልቸትም ይሁን በመካድም ይሁን ደግሞ የምን ሶላት ነው ራ እንረፍበት በቃ አለ ጃሂድን هذا ካፍር። ወይም ደግሞ ሰለቸው አቦ ልብስ የተነጅሶ ሱሪ የተነጅሶ እንደው እንደዚህ ሁኝ እጀምራለሁ ቀጣይ ሳምንት እያለ ነው هذا ካፍር ነው። እጥብ ያለ ካፍር ነው። እጥብ ያለ ያረደውም አይበላም፣ ልጁንም አይድርም፣ ቢሞት አይሰገድበትም፣ ሙስሊሞች መቃብርም አይቀበርም። ስሙ መሐመድ ሼህ ሁሴን ቢሆን ስም አይቀየርማ። ይሄ በሐቅ የተቀመጠ ነጭ መረጃ ያለው ያዘው። ይሄን ላኢላሃ ኢላላህ ከፈረው ይላል። አንተ ለሰው ሐቅ ከምትሯሯጥ ቅድሚያ አላህ ጋር የተጣላበትን ቅድሚያ አትሰጥም? አላህ እንዴት ይታመጣል አትልም? ያ አላህ በጣም ይገርማል። ሰው ይኸው ይሄ አሰር ነው። ይህንን ተከትለው ኢማም ኢብኑ ዑሰይሚን ረሂመሁላህ ሐታ ቃለ ባዕዱ ዑለማ ኢጅማዕ ነቅል አድርገው ኋላ ላይ ራሱ ኢጅማዕ ተገኝቷል እስከ ማለት ነው የደረሱት። ይኸው ምን አለ ካነ አስሐቡ ሙሐመድ ሰለላሁ ዐለይሂ ወሰለም። የሚያሳየው እኮ የሷሃቢዮችን ጥቅል ጭብጥ እየነገር እኮ ነው። አብዱላህ ብኑ ሸቂቅ ምን አለ ካነ አስሐቡ ሙሐመድን ሰለላሁ ዐለይሂ ወሰለም የረሱል ሷሃቢዮች ነበሩ አለ ላ የረውነ ሸይአን አንድ ነገር አይመለከቱም ሚነል አዕማል ከስራ ተርኩሁ ኩፍር መተው ክህደት ነው ብለው አንድን ስራ አያዩም። ገይረ ሶላ ከሶላቶች ሶላትን ነው መተው ያከፍራል ብለው ሁክም የሰጡት እነማን? የረሱል ሷሃቢዮች። በቃ ይሄ ጥቅል ጭብጥ ነው። ለዚህም ነው የቁርአን አንቀጹን ኢማሙ አሕመድ ረሂመሁላህ ፈኢን ታቡ ወአቃሙ ሶላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ከሽርክ ከተወበቱ ሶላታቸውን ደንቧን ጠብቀው ከሰገዱ ዘካን ካወጡ በሃይማኖቱ ወንድሞቻችሁ ናቸው። ይህን ካላደረጉ በሃይማኖቱ ወንድሞቻችሁ አይደሉም ማለት ካፊሮች ናቸው ማለት ነው። ለምን? ኢነመል ሙእሚኑነ ኢኽዋ አማኝ ቢሆኑማ አማኞቹ ወንድማማቾች ናቸው ብሏል። አማኝ አይደሉም ማለት ነው። እዚህ ላይ ዘካን ለመጨመር እንትን ያሉ አሉ። ቀውል አለ ዘካን ሶላት ያልሰገደ ዘካ ያላወጣ ይከፍራል የሚለውን ያስይዛል። አይ ኢጅማዕ አላቸው ከሷሃቢዮች ፋህም ምንድነው ያለው? ሶላት ላይ ነው። በዘካው ላይ ኺላፍ ያለበት ስለሆነ ያወጡታል። እሱ ሌላም ጥቅስ ስላለ ማለት ነው። ሌላም ጥቅስ ስላለ ሐዲስ ሙስሊም ላይ የተዘገበ ማለት ነው። ስለዚህ አሁን መተው ያከፍራል ያሉት ስራ ምንን ነው? ሷሃቢዮች ሶላትን። ይህንን ጠቅላይ በዚህ ጭብጥ ላይ እንያዝ ይላሉ። ይህንን በተመለከተ አህሉል ዒልም ይገልጻሉ፣ በደንብ አድርገው ያብራራሉ። ናማ ተከተለኝ ትንሽ ልበል እንካ ዑለማዎች ቀድ ተፈቀ العلماء على كفر من ترك الصلاة جحودا በመካድ የምን ሶላት ነው ብሎ ሶላትን ኢንካር ያደረገና የካደ ሰው ይከፍራል። እዚህ ላይ ኢትፋቅ አላቸው። اتفق اهل العلم اتفق العلماء على ان تارك الصلاة جحدا او جحودا فهو كافر بالله جل وعلا። ይሄ اتفق العلماء ሙሉ ስምምነት ነው ያለው እዚህ ላይ በጀህድ ከሆነ واختلفوا في من اقر وجوبها ተወጅባለች። አዎ እውነት ነው ትክክል ነው። ነገር ግን እኔ ብሎ ثم تركها تكاسلا በመሰልቸት ተዋት። እዚህ ላይ ነው فذهب አቡ ሐኒፋ በዚህ ላይ አቡ ሐኒፋ አይከፍርም ነው የሚሉት ላ ይክፍር ይላሉ። ወአንሁ ይሕበስ ይታሰራል። ኢማም በሚያው መልክ ያው እንግዲህ እስራት ይፈል አለበት ወይ ይገረፍም ካለ ተገርፎ ያልፋል። ካፊር አንለውም ማለት وقال مالك والشافعي رحمهم الله الى انه لا يكفر አይከፍርም ነው ያሉት። ማን? ኢማም ማሊክም አይከፍርም ብለዋል። ኢማሙ ሻፊዒም አይከፍርም ብለዋል። ولكن يقتل حدا ነገር ግን ይገደላል። ይሄንን ያሉት ሻፊዒ ናቸው። ኢማሙ ሻፊዒ ይገደላል አሉ። ሰውዬው ይዋሰው ነው የሚለው እዚህ እኮ አሁን አልከፈረም ማለት ቀላል ናት ማለት አይደለም። ግን ይገደላል፣ ይሰቀላል። ይገደላል ተባለ ይቀላል። ተመልከት እዚህ ደርሷል ማለት እንግዲህ ታሪክ ሶላት ኢማሙ ሻፊዒና ኢማም ማሊክ የገባ ይመስለኛል። ይሄ ከባድ ነው ማለት ነው። ማለም ይصلي والمشهور من مذهب امام احمد امام احمد ዘንድ አይከፍር ምትል ቀውለ መንቁል አለ ይችላሉ መእሶ አን ኢማም አህመድ رحمه الله والمشهور عنده ان تارك الصلاه كافر ሶላት የማይሰግድ ሰው ካፊር ነው የሚለው ነው መሽሁር ከኢማሙ አህመድ የተያዘው رحمه الله يكفر ويقتل ردة
በሙርተድነት ነው የሚገደል هذا هو المنقول انا صحابي النبي صلى الله عليه وسلم እንደውም وحكى عليه اسحاق الاجماع اسحاق بن راهوي اجماع ኋላ اجماع ተገይቷል ነው የሚለው ያልደረሰውም እየደረሰው ታሪክ ሶላት ይከብራል የሚለው ስምምነት አለ ብሎ اجماع ነቅል ያደረጋል حتى من لم يكفر تارك الصلاه وفيه ارجاء እስከማለት ራሱ የደረሱበት አላቸው ቀው አለ ንግግር እንደዚህ ከሰለፎች ተያዘ ምን በጣም ነው የሚገርመው እዚህ እስከ መድረስ ማን ነው كما نقله المنذري في الترغيب والترهيب وغيره ومن الأدلة على ذلك ما رواه الجماعة إلا البخاري والنسائي النزل ሲቀሩ ኢማሙ البخاري እና ኢማሙ النسائي ብቻ አይደሉም እነሱ ብቻ ናቸው ያልዘገቡት እንጂ ብዙ ዘግቦታል አስሐበ ሱነኖቹ غير ሌሎችም ማለት ነው من حديث جابر بن عبد الله رضي الله تعالى عنه قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል አለ እንዲህ አለ بين الرجل وبين الكفر ترك الصلاة በሰውየና በክህደት መካከል ያለው ድንበር ወሰን ገደብ ምንድነው ሶላት መተው ብቻ ነው ሶላት ከተው ተቀላቀለ ተው ካፊር ነው የሚሆን አይረር ያለ ካፊር وما رواه أحمد من حديث أم أيمن مرفوعا من ترك الصلاة متعمدا برئت منه ذمة الله كالله قال ምንም አይነት ግንኙነት የለውም ሶላትን የተወሰው ቆም ብሎ ከተዋነ ያለው ረስቶ ሳይሆን በእንቅልፍ ሳይሆን እንደው ያወቀ ዙህር ገብቷል ወደ የት ልትሄድ ነው ሶላት የሚሰግደው ወደ መስጊድ ሲሄድ ወደ ቤቱ ይሄዳል ከስብሰባ ሲሆን ለደኩን ወደ ቤቱ ይሄዳል ቁጭ ምሳውን በልቶ ስራ አለብኝ ወደ ቢሮ ልገባ አይሶል ሶላት አላሁ አክበር ኢና ሊላሂ ወኢና ኢለይሂ ራጂዑን ወላ ታዚያ ላይ አይታችሁ ከሆነ ሶላት አዛን ተብሎ ግር ብሎ ሄዶ ሰው ሶላት الجماعه ሲቆም እነ ሁሴን እነ ከማል እነ ጀማል ቁጭ ይላሉ ድንጋይ ላይ ለቀብር ሄደው እኮ ነው ይኸው ያ እዛው ጀናዛ እስከሚመጣ እየተጠበቀ ነው لا يصلون الصلاة ولا يعتبرون لا إله إلا الله عجيب እኮ ነው والله በጣም ያሳዝናል እየተነገረ አሁን ይሄ ዑዝር አለው ብለህ እንደው ስትጮህበት እና አንከራ الأصوات ለصوت الحمير ነው የሚሆነው ነብዩ አለይሂ ሰላቱ ወሰላም አሁንም አለ እንደዚሁ አስሐበት ሱነኖች የዘገቡት ማለት ነው አልአህዱ الذي بيننا وبينهم الصلاة በእኛና በካህዲያን መካከል ያለው መለያ ቃል ወይንም ልዩነት ምንድነው ሶላትና ድንበራችን ፈመን ተረካ ፈቀድ ከፈር የተዋሰው ካደ ብለዋል እነዚህ ሐዲሶች አሁን ምንድነው የሚያስይዙ كل هذه الاحاديث تدل على ان تارك الصلاة كافر بالله جل وعلا هذا صريح في محل النزاع بكركر مدرك ላይ ይሄ ግልጽ ያለ መረጃ ነው من ترك الصلاة متعمدا فقد كفر من ترك الصلاة جاحدا لا በቃ متعمدا العهد الذي بيننا وبينهم الصلاة فمن تركها فقد كفر ይሄ ነው ያለው የተቀመጠው وروى الأئمة أحمد والترمذي والحاكم عن عبد الله بن شقيق الذي ذكرناه سابقا من نبر يعلم كان أصحاب رسول الله صلى الله عليه وسلم لا يرون شيئا من الأعمال تركه كفر إلا ماذا إلا الصلاة تملك فيه عندهم من على مثلا محمد بن نصر المروزي في تعظيم قدر الصلاة قال أبو عبد الله سمعت إسحاق قال أبو عبد الله إمام أحمد سمعت إسحاق يقول صح عن رسول الله صلى الله عليه وسلم كنبي يمت حديث بتام أنكرنا على إسحاق إن تارك الصلاة كافر صلاة ما يتجد سو كافر نبميله أنكر ملكتنا كملكتنا يمتوا وكذلك كان رأي أهل العلم من لدن النبي صلى الله عليه وسلم إلى يومنا هذا أن تارك الصلاة عمدا من غير عذر حتى يذهب وقتها فهو كافر بالله جل وعلا كافر انتهى قوله يملكته تارك الصلاة كافر لجون يتر አይሰገድ ጀናዛው አይታጠብ ለቅሶ ራሱ መድረስ አይፈቀድልህም አይቻልም አጎትም ምንም ይሁን አክስትም ትሁን ያክስት ልጅም ይሁን የለም ለቅሶም የለም ምን ሰራለህ ግዳጅ ከሆነ ቀባሪ ከጠፋ እርዳቸው ለምን እንዳያሸግር ሽታው እንዳያስቸግር በቃ ለመሸኘት ከዛ አንጻር ነው እንጂ ሸሪዓው ነው ያለው በቃ ሸሪዓው ጠንከር አድርጎ ነው የተናገረው ሸሪዓው የተናገረው ይሄ ነው ስለዚህ አሁን ታሪክ ሶላት ከሰማ لا اله الا الله
አሁን እኔ ካፍር ነኝ? ይሄ ሰውዬ ምን አይነት ሰውዬ ነው? አይው ወንድምዬ አስተግፍሩላህ قلت ወንድምዬ ليس اخي والله አይው እንዴ አስተግፍሩላህ አይው እንደዚህ ነው ጉዳዩ። አንተ ኢማሙ ሻፊዒና ኢማሙ ማሊክ አትከፍርም አሉ። ኢማሙ አህመድ ደግሞ ተከፍራለህ አሉ። እዚህ የሁለቱ ስለ እስልምና ለምን ጥያቄ ምልክት ውስጥ አስገባዋለህ? ዑለማዎች እኮ እየተራኩቱ ያሉት ሙስሊም ነህ ኧረ አይደለም ነው አይደለም እያሉ ነው። አንተ እዚህ ውስጥ ምን አስገባህ? ሰው ስንት ጥንቃቄ የሚያደርግ እሾህ መከላከያ ጫማ ለብሰህ እየሄድክ ጥንቃቄ ለአካል የምታደርግ ሰው አላርም ሞልተህ የምተኛ ጧት አውቶቡስ ተራ ለመሄድ لا إله إلا الله لا إله إلا الله الله أكبر يا الله عبادة صلاة አንተው የምትከብርበት አንተው ጀነትን የምታገኝበት ያንተው እስልምና ማንጸባረቂያ ያንተው የኢማን ነጸብራቅ ያንተነትህ መወልወያ የወንጀልህ ማጠቢያ የክብርህ የሚልቅበት አላህ ጋር የምትታረቅበት አላህ ጋር ያለ ሰንሰለት የሆነች ሶላት እንደ ሶላትን ትተህ ስላንተ እስልምና ሰው እንዴት ዑለማ መራኮቻ ትሆናለህ? ወላሂ በይው በቂ እኮ ነው። አንተ ትከፍራለህ የሚለው ራጂ የሚሆን አትከፍርም የሚለው ራጂ ይሁን ስለ ራጂው ጉዳይ አይደለም አንተ መጨነቅ ያለብህ። እኔ እኮ ሙስሊም ነህ ሙስሊም አይደለም እየተባልኩኝ ነው። ይሄንን አስቦ ሰው ወደ መስጊድ መግባት መስጊድ ሶላት ያለ ሶላት መሐመድ ቢሉ ሼህ ከማል ቢሉ መሐመድ አህመድ ቢሉ እንደፈለገ የስም አይነት እንደ አረብያ ስም ቢያሸክሙ ልብስ ነው ይወልቃል። በቃ የጃኬት ማለት ነው ስም ማለት ምን ማለት ነው? ገባ ይገባል። ወላሂ ህዝባችንን አይሰግድም አይከፍርም እያለ የሚከራከርለት አለ። ከምታዲ ነው እንደው ነብዩ አለይሂ ሰላቱ ወሰለም ሐታ ራሱ እንደማስፈራሪያ እንደው ጠንከር አድርጎ መናገር ሰዎችን ወደ ዲዕዋ የሚያመጣበት ሁኔታ አለ። ረሱል ምንድነው ያሉ ጸጉሯን እንደ ሻይ እንትን ኒሳኡን ካሲያቱን አሪያት رؤوسهن مائلات مميلات رؤوسهن كأسنمة البختال لا يدخلن الجنة ولا يجدن ريحها ولا يجدن ريحها وإن ريحها لا يوجد من مسيرة كذا وكذا قالوا شيطان ያገኙም የጀነትን መዓዛ ያገኙም አሉ። እንደዛ አይነት ሴቶች ካፊር ሆነው እኮ አይደል እነዛ ላይ እንኳን ይዛቻለ እንኳን ይሄ በደሊል የተጠናከረው የተረጋገጠው ፏ ያለው በመረጃ የታጨቀው ቀርቶ ይሄንን አይ እንደዛ አይደለም ችግር የለም እንደው ለማስጨነቅ ለማስፈራሪያ ተደርጎ ነው እንጂ ለጄ ይሄንን ታደርግና አለቅህም ስብርብር ነው ማረግህ ብለህ ትናገራለህ። ግን ቢመጣ ልጅ አጥቶ አሰብረው ማለት አዎ እንደዛ ነው ይሏቸዋል። ተውት ችግር የለም እኮ ማለት እኮ ባስግዱ ችግር የለም። እፍት እያደረገ ሶደቃውን እየበላ እፍት እያደረገ ቤቱ እየሄደ እየተጋበዘ ችግር የለም። ለምን የሶደቃም ቁጥር ይበዛል። ታሪክ ሶላቱን ሶደቃ አለው የሚሰግደውም ሶደቃ አለው። ይሁን ሰባት አይጉደል 27 ንጽህ አይነት አረታው ላ ኢላሃ ኢላላህ ከባድ ነው። የለም ተናገርን እኮ መረጃው የቁርአን አንቀጽም የነብዩ አለይሂ ሰላቱ ወሰለም ሐዲሶችን ተጠቅለው ምንድናቸው መረጃ ናቸው። ሐፍዝ የለውም እኮ ነው ከእስልምና ሐፍዝ የለውም ድርሻ የለውም። ሶላት የማይሰግድ ሰው ከእስልምና ምንም ድርሻ የለውም። ምን ቀረው ታዲያ አንተ ኦሆ አክበር ና ሁለተኛ وروى الإمام مالك رحمه الله عن هشام بن عروة عن أبيه أن المسور بن مخرمة أخبره أنه دخل على عمر بن الخطاب رضي الله تعالى عنه ما أنه ينقروا هشام بن عروة كاباته كعروة بن الزبير زور السو كمان أن المسور بن مخرمة لما نقروتن أخبره السو نقروتن مسور لما لعروة نقروت كمان نزور أنه دخل مسور قبة على عمر بن الخطاب رضي الله تعالى عنه عمر زندي قبة من الليلة التي طعن فيها عمر بن الخطاب يتوقع بجزيل وقته وتياو بذا انتن كيزنو يموتوا عمر بن الخطاب بجوي انتن بوقت جزي مالته فأيقظ عمر لصلاة الصبح نك فقال عمر هذا نعم እሺ ولا حظ في الإسلام لمن ترك الصلاة በእስልምና ውስጥ ምንም አይነት ድርሻ ያለውም ሶላት የተዋለ
فصلى عمر وجرحوه يسعب دما دمو يغنفله دمو يفسس صلاه سجد توغቷል يا الله ወለቱ والله እንደ ያላቸው እኮ እንደ ለሶላታቸው የሚሰጡት ዋጋ የሚሰጡት ከበሬታ አዩ في الليلة التي طعن فيها بتوقع بالله فأيقظ عمر رضي الله تعالى عنه نقع عمر باننا نقع فأيقظ عمر نونجي عند زمان فأيقظ عمر انكسكسوا انقوا أنه دخل على عمر بن الخطاب عمر زند جبه مان مسوى عند زمان من الليلة التي طعن فيها بتوقع بالله فأيقظ عمرا من قالوا አስነሳው ቀሰቀሰው لصلاة الصبح ለሱብሒ ሶላት فقال عمرም እንዲህ አለ نعم እሺ አለ ولا حظ في الإسلام እስልምና ውስጥ ምንም አይነት ድርሻ እኮ የለውም لمن ترك الصلاة ሶላት ለተወሰው ምንም አይነት የእስልምና ድርሻ ፈንታ የለውም ማለት وهذا يدل على أن تارك الصلاة كافر መሆኑ فصلى عمر سجد وجرحه قصل من يهون مالتنا يصعب دمن እየረጨ እንትን እያለ እየገነፈለ ማለት ነው ደሙ እየገነፈለ ሰገደ ያለ ደም ነጃሳ አይደለም ضروራ ስላለው ነው እንጂ ምን አጥልም ሐይድ ደም ነው ነጃሳው ከዛ ውጭ ያለ ደም ነጃሳ አይደለም አው ደም መስዋሃ የሚለውን እሱን ለምግብነት ተከለከለ ነው እንጂ የሚባለው ለምግብነት የተከለከለ ሁሉ ነጃሳ ነው ማለት አይደለም ያይጥ መርዛሁም ክልክል ነው መቅመሱ ክልክል ነው ግን ነጃሳ አይደለም መቅመሱ የተከለከለ ሁሉ ነጃሳ ነው አይባልም ተግባባና አትብላ ተባለ ደም አትብሉ ተብሏል ስጋ ነው የሚበላው ደሙ ይሄድ በሽታ ነው ስለዚህ ደም መስዋዕን ተከልክሏል ከነካኝም ልብስ የማጠባለ የለም ምሳሌ በግ ስተርፎ አብሎ ይረጭብሃል ውዱን አድርገህ ዝም ብለህ ሄደህ መስገድ ነው ከነደም አንጂስ የለም አንዳንዱ አልፎ እስከ ነስር ድረስ ነስር ራሱ ጥንቃቄ መደረግ አለበት ጠብታ ካለች ይላሉ እንትን የለው ደሊል የለም የሃይድን ግን ጠቢብ ነው ነብዩ አለይሂ ሰላቱ ወሰለም አባባን ولا حظ في الإسلام لمن ترك الصلاة فصلى عمر سجد وجرحه يسعب دما دم يفسس يتنبوالك ማለት ነው ይወጣል ሰገደ ሶላት እኛኮ ስንት ትንሽ ነገር እኮ የምታንበረከከን እኮ ነው ያ አላህ ሱብሃንአላህ ولا حظ يا عمر عمرን ሲቀሰቅሰው قال نعم እሺ አለ እና ولا حظ في الإسلام لمن ترك الصلاة አለ የዑመር ርዝቅ አሰሩ የዑመር فقال عمر على مقول القول ماركوس قال አይደለም ሙሉ ሁሉም የሱ ነው مقول القول نعم ብሎ ቀጠለ በዛው ማን ማለት ነው የዑመር مقول القول فصلى عمر وجرحه يسعب دمه ሶስተኛ وقال أبو القاسم الطبراني رحمه الله حدثنا أبو يزيد القراطشي حدثنا أسد بن موسى حدثنا شيبان أبو معاوية أنا عاصم عن زر أنا عبد الله من قراطي القراطشي حدثنا أبو يزيد القراطشي وحدثنا أسد بن موسى حدثنا شيبان أبو معاوية أنا عاصم عن زر أنا عبد الله قال من لم يصلي فلا دين له أنا عبد الله بن مسعود رضي الله تعالى كعبد الله بن مسعود قال من لم يصلي صلاة ما يسجد فلا دين له ሃይማኖት የለውም ማን ያለው ሙስጠፋ እንዳትል አብዱላህ ብን መስዑድ ነው ያለው ታላቁ ሱሐቢ ታላቁ ሙፈሲር ይኸው ያዝልኝ አብዱላህ ብን መስዑድ ነው ያለው ያ ሙስጠፋ የሚባል እንዳትል መስአላውን ቅልል እንዳታደርጋት ሙስጠፋ እንዲህ አለ እያልክ ሙስጠፋ ምስኪን ሙስጠፋ طالب علم ተማሪ ነው የሙስጠፋ ያታረ انا طالب علم ትልቁ ታላቁ ሱሐቢይ ነው የተናገረው አብዱላህ ብን መስዑድ من لم يصلي صلاة ما يسجد فلا دين له ብሏል
ዑመር ኢብኑ ኸጣብ ሁለተኛው የሙስሊሞች ኸሊፋ ምን አለ? ወላ ሐظ ሊመን ተረከ ሶላት የተወሰው በእስልምናው ምንም አይነት ድርሻ የለውም ነው ያለው። ይሄ ሁሉ ከሰለፎች ይሄ መጥቷል። ቁርአን አንቀጹ አለ፣ ሲደመር ሐዲሱ አለ፣ አለቀ በቃ። ከዚህ ውጭ ያለ ሽማግሌ የሚያወራህ ችግር የለም። እሱ አንተው ዑለማ ተካልፎበታል። እዛኛው ውስጥ እንገባለን፣ ችግር የለም። የትኛው ውስጥ እንደምገባ ይታወቃል። ስገድ ሶላት እንደው ታሪክ አባተ ታሪክ ሶላት ከሆነ ኑ አባቴ ሞቷል ብለህ እንዳትጠራን አትሰግድ። ይህን ጊዜ አትሰግድ። አለበለዚያ ግን ለቅሶም እንዳትጠራ፣ አክስትህም ትሙት አባትህም ይሙት ታናሽ ወንድምህ ይሙት ለሶላት ደርሶ ሶላት የማይሰግድ ከሆነ ታዚያ ኑልኝ ብለህ እንዳትጠራ፣ ወንጀለኛ ነው የምትሆነው። እኛ እኮ እዛ ሄደን አላሁ አክበር اللهم هذا عبدك ልንል እኮ ነው። ያ አላህ ተው እንጂ አታስዋሽ፣ አይቻልም። ይህን ሰውዬ አንተ ማረው ካፊር እንዴት اللهم اغفر له ይባላል? ካፊር ተው ነው ነግሬሃለሁ። በደንብ ገብቶሃል ደግሞ ይበቃችኋል። ጨርሰውን በውስጥ ማይክ ጨርሰዋለሁ። وقال أبو عبد الله المروذي حدثنا أحمد بن عبد الرحمن بن بكار قال حدثنا الوليد بن مسلم قال أخبرني عبد الرحمن بن يزيد بن جابر أنه سمع عبد الله بن أبي زكريا يحدث عن أم الدرداء رضي الله تعالى عنها عن أبي الدرداء رضي الله تعالى عنه قال أبو الدرداء قال بيتو جانا يستلالفتشو لا إيمان انجروا لمن لا صلاة له صلاة لله سو إيمان اللوم ما أنه إيمان انجروا يعني أبو الدرداء انجروا على من إيمان اللوم لا إيمان لمن لا صلاة له صلاة لله سو إيمان اللوم أبو الدرداء ليهن له تلاق زاهد صحابي ተመልከተው አቡ ደርዳ አብዱላህ ብን መስዑድ ዑመር ብን ኸጣብ እነዚህ ጀበል የሆኑ ሰሃቢዎች በግልጽ ነው ያስቀመጡት። ከዚህ ይዘልል ጋር ትሄድ በቃ አና አይከፍርም ያሉት ዑለማዎች ለሁም ወጅህ አላቸው። ولكن الأدلة هي التي ترجح المسألة مسألة راجح አድርጎ የሚወስደው ምንድነው? ማስረጃ ነው። በማስረጃው በኩል ስትመጣ ግን አነ ታሪክ الصلاة ካፍ فلان قال كذا ولكن تراجع تراجع ምሳሌ ሼክ መሐመድ አሊ አደም ድሮ ያከፍሩ ነበር፣ ኋላ ላይ ተመልሻለሁ አሉ። በቃ ዓሊሙ من العلماء الربانيين نحبه في الله ولله ونكرمه ونجله وعالم من العلماء وإمام من الأئمة رحمه الله يزن. ولكن فقد قالها من هو أكبر منه هو الإمام الشافعي وإمام مالك فكفر من القول الأشهر. ولكن الراجح أن تارك الصلاة كافر هنا ይህ ማለት ነው። እንወዳቸዋለን እናከብራቸዋለን። ነገር ግን እዚህ አጀም እኮ ሲነገር ነበር እሱ እየሰገደ እሷ ብትል ችላ ታቀፎ ማደር ነው የውሻ ቡችላ። እሷ እየሰገደች እሱ ቢውደለደል ታቀፎ ማደር ነው የከርከሮ ወደል ይሉን ነበር በልጅነቴ ሕፃን ሆነን በአጀም ይሄንን እንትን ነው። እሱ እየሰገደ እሷ ብትል ችላ እሷ ብትቶ ማለት ነው ታቀፎ ማደር ነው የውሻ ቡችላ። ይሄውን አገር ቤት ውስጥ እናቶቻችን ያሳፍዙናል። ሕፃን ሆነን አቃለ ይሄን እነሱ በረመዳን እየሄዱ ይነግሯቸዋል፣ ለኛ ይመጡና ማታ ይነግሩናል። እነሄንን አሁን ከእናቶቻችን ከአያቶቻችን ምን ሰማው ነው አጀብ ብዙ ነበረ። በዚህ ሀያዎቹ አቂዳ ምኖቹ አቂዳ እያሉ ለዚህ ተገጠመለት ያንን ማለት ነው ብዙ አሰራ እነ ዑመር የነብዩ ሲል ልጆች ምን በአረብያው እና አብደው ቢስሚላሂ ወራህማኒ ወቢርrahሚ ዳይመን ኢህሳን እያልክ የአብደዋል ጀዋረት ተበዛ። በአጀም ደግሞ ይሄን በትነውታል። ሱናን ያገኙ ኖሮ አገራችን ላይ የተገጠመ አጀም ሱና ቢደርሳቸው ሱናን በዛ ግጥም ቢሸኙት እታች በረሃ ውስጥ ነግሬሃለሁ። የኛ ሰፈር እኔ የተወለድኩበት መንደር የመኪና ጮት እስካሁን አይሰማም ብያለሁ። ለብ ያለ ገጠር ነው፣ እጥብ ያለ ከኔ በታች ገጠር ያለ አይመስለኝም። እዛ ግን ይሄን አሸምደውናል። ስለዚህ ቀርቃመተ አለይና الحجة እኛ ገጠሪዎቹ ላይ ራሱ ሁጃ ቆሙብናል። ደርሷል። ማርስ ላይ ነው ያሉት ማን ፈውዛን ወደዋል።
ከዚህ በታይ ከኔ በታች በራ ያለ ተመልከት። ሴቲቱም ምን አልዋ የውሻ ቡችላ፣ ወንዱን ምን አደረጉት? የከርከሮ ወደ ወፈር ያለ ከርከሮ፣ ሁለቱም ነጃሳ ናቸው። እንደው ወላሂ የሚገርም አጀብ እኮ ነው። ይሄንን እየቀራ አይሰግድም። ታቅፎ ማደር ነው የውሻ ቡችላ እያሉት ታሪክ ሶላት ታቅፎ ያድራል። ታቅፎ ማደር ነው የከርከሮ ወደል እያሉት ጣንጣ የላትም። መውለዷን መኖሯን ቤት መስራቷን ትዳር ይዛለች መባሉን ነው እንጂ ባሌ ይሰግዳል አይሰግድም ምንም ደንታው አይደለም እኮ። አይቻልም እኮ ኒካሁም አይሆንም፣ ቢታሰርም ቢጋቡም አይሆንም። ተገባን አይደል? ታሪክ ሶላት ድሮም ከሆነ ራሱ እንደገና ኒካሁ መታደስ እኮ አለበት። ታሪክ ሶላት ሆነው የተጋቡ አሁን እንደገና ራሱ ትይዲ እንት ነገር ነው ያለው። እንደገና መመንሸት ነው። لا يجوز الزيادة في العبادة على المشروع. نعم ቆይ በውስጥ ላድርግ ታስረም ትንሽ ናት የቀረችኝ እኮ ነው። ሌላ አለ እንዴ? ኧረ ነገ እንጨርሳለን፣ በቀጣይ እንጨርሰዋለን። بهذا القدر نكتفي. السلام عليكم ورحمة الله وبركاته.